አባት ይሞታሉ። ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም ጫማቸው ይሰጣል፣ እቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች። አንድ ሰው ቤት ተጋብዘናል። የምናከብራቸው ሰው ቤት ነው የተጋበዝኩት። ምግቡ ቀርቦልኛል። ወይ ጨው በጣም በዝቶበታል ወይ አይጣፍጥም ብላ ይሉኛል። እበላለሁ። ማከብራቸው ናቸው። እበላለሁ። ከዛ ምን ላቸዋለሁ? በምንድነው የተሰራው? ምን አርገውበት ነው? ይሄ ምጥን ሽሮ የሚባለው ይሄ ነው ወይ ይሄ ማጣፈጫውን ከተውበት ነው እላለሁ። በላለሁ። በጣም እኮ አልጣፈጠኝም። ድንገት ተነስታ ወይም ድንገት ተነስቶ ሚጮህ ሰው የለም? አበዛችሁት፣ አሁንስ እኔ ስንት የታገዝኳችሁ፣ እንደዚህ ያልሆነም እንዴ፣ እንደዚህ ያልሆነም እንዴ፣ እንዲህ ያላረጋችሁኝም እንዴ? ወይም ሴት ትሆናለች፣ አበዛችሁ፣ ስንት ጊዜ እንደዚህ ታገዝኳችሁ፣ ትጮሃለች። አይታችሁ አታውቁም እንደዚህ አይነት ነገር? ሺዝ አክቲንግ አውት። ፓሲቭ አግሬሽን ምንድነው? እንናደድና ንዴታችንን በቀጥታ ማውጣት አንፈልግም። ሁለት ጓደኛሞች አሉ እንበል ሴቶች። ከዛ አናዳታለች። ቀጠሮ ግን አላቸው 7 ሰዓት ላይ። ጓደኛዋ ሆም ብላ ታረፍዳለች። ስትለብስ ቀስ ብላ ተጠብቅ። ቀስ ብላ ትለብሳለች። በታክሲ የምትሄድ ከሆነ ይለፍ፣ እንደውም ይሄ ይለፍ፣ ቆይ እንቀጥለው ይሄዳለሁ። ምን እያደረገች ነው? እየቀጣቻት ነው። አግሬሲቭ አልሆነችባትም። ፓሲቭ አግሬሽን የሚባለው ለዚህ ነው። አግሬሲቭ አልሆነችም፣ ፓሲቭ አግሬሲቭ ነው የሆነችው። ቀስ ብላ መቅጣት ማለት ነው። ቀስ ብላ መቅጣት ፓሲቭ አግሬሽን ይባላል። ወይም ደግሞ የባሏን በርዝዴ ባል ሚስቱ አናዳው ከሆነ ልደት ቀኗን ይረሳዋል። የእውነት ረስቶት አይደለም ግን ይረሳዋል። አላስታወሰም አሉ ማለት ነው። ይሄ ፓሲቭ አግሬሽን ይባላል። ከዛ ሲቀጥል ሪፕሬሽን ይባላል። እነዚህ ሪፕሬሽን የሚባለው በጣም ፔንፉል የሆኑትን ነገሮች እንዳናስባቸው ከኮንሽስ ማይንዳችን ወደ ሳብ ኮንሽስ ማይንዳችን ማውረድ ማለት ነው። ከዛ እንዳያሙን ፔንፉል እንዳይሆኑብን ያደርጋል። አንዳንድ ፔንፉል ነገሮች ሲኖሩ ማይንዳችን ሆን ብሎ ከኮንሽስ ማይንድ ወደ ሳብ ኮንሽስ ማይንድ ያስገባውና ሪፕሬስ ያደርገዋል። ልቀጥል፣ ተመሳሳዩ ስላለ የሚቀጥለው ዲናያል ነው። ዲናያል አንዳንድ ጊዜ ምን ላይ ታገኙታላችሁ? አባት ይሞታሉ አይደል? ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም ጫማቸው ይሰጣል፣ እቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች፣ አትቀበልም። በተለይ ልጅ የሞተባቸው በፍጹም ዲናይ ያደርጋሉ። ድርጅት ከስሮበት መክሰሩን ዲናይ ያደርጋል። አልሆነም። ዲናያል ማለት ይሄ ነው። አልሆነም፣ አልተደረገም፣ ፔንፉል ነው፣ ስለዚህ አልቀበልም። እናቴ ያልሞተችም አለች። ይሄ ዲናያል ነው። እሺ እንቀጥል። 10ኛው ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት ነው ከሚሰማን ነገር ተቃራኒውን ነገር መናገር ማለት ነው። ለምሳሌ አንድ ቦታ ተጋብዘናል፣ አንድ ሰው ቤት ተጋብዘናል። የምናከብራቸው ሰው ቤት ነው የተጋበዝኩት። ምግቡ ቀርቦልኛል። ወይ ጨው በጣም በዝቶበታል ወይ አይጣፍጥም ብላ ይሉኛል። እበላለሁ። ማከብራቸው ናቸው። እበላለሁ። ከዛ ምን ላቸዋለሁ? በምንድነው የተሰራው? ምን አርገውበት ነው? ይሄ ምጥን ሽሮ የሚባለው ይሄ ነው ወይ ይሄ ማጣፈጫውን ከተውበት ነው እላለሁ። በላለሁ። በጣም እኮ አልጣፈጠኝም። ምን አርገውበት? በጣም ነው የሚገርመው እላለሁ። ሪአክሽን ፎርሜሽን ይባላል በሳይኮሎጂ። ከዱባይ ጃኬት ታመጣችልሽ ጓደኛሽና ሰጠችሽና አልወደድሽው፣ ገና ስታዩ አልወደድሽው። ከዛ ለኪው ትልሻለች። አሁን የሷን ኤክስፔክቴሽን ታውቂያለሽ። ከዛ ታረጊውና መስተዋት ፊት ትቆሚያለሽ። በጣም አስጠልቶሽ። ዱባይ እንደዚህ ልጅ ጃኬት አለ። ዚፑ ደግሞ ሲገርም፣ ዚፑ ነው ደግሞ የሚገርመው። በጣም ዱባይ ነው የሚሸጠው ይሄ። ውስጥሽ እኮ ቅጥል ብሏል። ሪአክሽን ፎርሜሽን ይባላል። እንጠቀምበታለን። ኤቭሪዴይ ታዩታላችሁ፣ ኤቭሪዴይ ትጠቀሙበታላችሁ። 11ኛው አይዲያላይዜሽን ነው የሚባለው። ፈጠን ላለው አይዲያላይዜሽን ማለት ስለ አንድ ሰው ሚስቴክ እንደሌለው በቃ መልአክ እንደሆነ
እንደዚህ እሱ እኮ አስተሳሰቡ የላቀ አመለካከቱ ትልቅ ባህሪው ድንቅ ምንም ፎልትለስ የሆነ ብለን ለሰዎች የምንሰጠው ቦታ ነው። ግን ላይቀጥል ይችላል። አይዲያላይዜሽን ሊቀጥል ይችላል። እሱ በጣም ታላቅ አመለካከቱ ምጡቅ አስተሳሰቡ ልዩ አኗኗሩ አስደናቂ ባህሪው ልዩ ብለን አይዲያላይዝ እናደርጋለን። ይህ አይዲያላይዜሽን ያደርጋል። የባሰው ሲመጣ ግን ያንኑ ሰውዬ ዲቫሉዌሽን ልናደርግ እንችላለን። ምንድነው ደሞ እሱና ለመሆኑ ምንድነው እሱ ማውይዜ ወይም ደግሞ ፈልገን ያጣነውን ሰው ዲቫሉዌት እናደርገዋለን። ምንድነውና ነው አንድ መስሪያ ቤት አመልክቼ አልቀበልም አሉኝ አይደለም። ለነገሩ እሱ መስሪያ ቤት ነው እንዴ? ደሞ እሱ ደሞ ያ መስሪያ ቤት ነው እንዴ? ዲቫሉዌሽን ይባላል። ዲቫሉዌት እናደርገዋለን። ስለዚህ ይሄ ዲቫሉዌሽን ይባላል። የሚቀጥለው ኮምፓርትመንታላይዜሽን ይባላል። ኮምፓርትመንታላይዜሽን እስቲ በሉት። ኮምፓርትመንታላይዜሽን አጨብጭቡ ለራሳችሁ። 5 ሰው ነው በትክክል ያለው። ኮምፓርትመንታላይዜሽን ማለት ደግሞ ማለት ነው የመስሪያ ቤት ህይወታቸው አለ፣ የቤተሰብ ህይወታቸው አለ። መስሪያ ቤት ሲመጣ ስለ ቤተሰቡ በፍጹም አያወራም። በፍጹም ማግባቱን አታውቁም፣ ልጅ እንዳለው አታውቁም፣ ስለ ቤተሰቡ አታውቁም፣ ምንም አታውቁም። በቃ ስራ ቦታ ነው። ስለ ቤተሰብ ከጠይቃችሁ እሱ ፐርሰናል ነው ምናምን ብሎ ያልፈዋል። ኮምፓርትመንታላይዝ አድርጎታል። ወደ ቤት ደግሞ ሲመጣ ስለ ስራው በፍጹም አያወራም። ሚስት ጠይቃለች፣ እንዴት ነው ስራ? ጥሩ ነው፣ ጥሩ መልካም፣ ጥሩ ነው። ኮምፓርትመንታላይዝ አድርጎታል ላይፉን። የቤተሰብ ህይወቱ አንድ ኮምፓርትመንት ነው፣ የስራ ህይወቱ ሌላ ኮምፓርትመንት ነው። ይሄ ኮምፓርትመንታላይዜሽን ይባላል። ልቀጥል። ከዛ ፋንታሳይዚንግ አለ። ይሄም ዲፌንስ ሜካኒዝም ነው። ፋንታሳይዚንግ ማለት ላገኝ ያልቻልኩትን ነገር ፋንታሳይዝ አደርጋለሁ። ሆኜ ዝም ብዬ አየዋለሁ። ይሄ በድሪምስ የምታደርጉት ሳይሆን ይሄ ዝም ብሎ ፋንታዚ። አንዲት ልጅን ወደድኳት፣ ላገኛት አልችልም፣ ዞር ብላም አታየኝም አሉ። ምሳሌ ነው፣ ወዶ ምናምን እንዳትሉ ብዬ ነው። ከዛ ላገኛት አልቻልኩም። ማገኛት አይነት አይደለችም። ግን በሐሳቤ ምን አደርጋለሁ? ከሷ ጋር ሆኜ ፓሪስ አብረን ፓሪስ ሄደናል። እጇን እጄ ውስጥ አስገብታለች። ከዛ ካጠገቤ ወክ እያደረገች ነው። ቀና ብላ ታየኛለች። ጸጉሯን ንፋስ ይበትነዋል። ከዛ ቀና ብላ ታየኝና you have no idea how much I love you ትለኛለች። አገኘዋት አላገኘዋትም፣ ግን ፋንታሳይዝ አርጌ ኢንጆይ አርጌያለሁ ማለት ነው። ፋንታሳይዚንግ ይባላል። ወይም አንድ ባለስልጣን አረግና ራሴን የአንድ ሀገር ፕሬዚደንት አረግና ሲቀበሉኝ በሬድ ካርፔት ሲቀበሉኛል፣ ፕሬዚደንሻል ስዊት ውስጥ ይቀበሉኛል፣ ዌይተሮቹ መጥተው ሰርግ ያሉ ሲያስተናግዱኝ ፋንታሳይዝ እናረጋለን። ይሄ እናረጋለን፣ ፋንታሳይዚንግ ይባላል። ከዛ ቲጂ ያለ ሰዓት እሺ፣ ኮንቨርሽን ይባላል። 15ኛ ኮንቨርሽን። ይሄ ቤተሰቦቻችሁ ውስጥ ልብ ብላችሁ አድምጡ። ማዘር ያመኛል ይላሉ አይደለም? ቁርጥማት አለኝ፣ ጀርባዬን ያመኛል፣ ጉልበቴን ያመኛል፣ እጄን ያመኛል፣ ያቃጥለኛል፣ ጀርባዬን ያመኛል ይላሉ። ምን እንደሆነ ታውቃላችሁ? ቤተሰብ ውስጥ የሚያስቸግር አንድ ሰው አለ የሚበጠብጣቸው። ኮንቨርሽን ማለት የገጠመንን ሳይኮሎጂካል ችግር ወደ ምልክት ወዳለው በሽታ ወደሚመስል ነገር ኮንቨርት ያደርጋል። ለዚህ ነው ሳይኮሎጂ የሚጠቅመው፣ ካውንስሊንግ የሚጠቅመው። እኔ ጉድ ሼፐርድ የሚባል ክሊኒክ ስሰራ በጣም ክላይንቶች እናቶች ናቸው። የዶክተር ወዳጅ ፔሸንቶች መጡ ይባላል፣ እናቶች ናቸው የሚመጡት። ከዛ ሲመጡ አወራቸዋለሁ፣ አውቃለሁ ከዛ ፊት ብዙ ክሊኒክ እንደሄዱ እንደተመረመሩ። አልትራሳውንዱ ነፃ ነው፣ ሲቲ ስካኑ ነፃ ነው፣ ብለድ ቴስቱ ነፃ ነው፣ ሁሉም ነገር ኔጌቲቭ ነው። ከዛ አዋራቸውና ቤታቸው ውስጥ ገባለሁ። እንዴት ነው ልጆቹ? ከልጆቹ እንዴት ነው? ጎበዝ አለ? የሚያስቸግሮት አለ? አው ያከበደ አለ ይላሉ። ከበደ፣ አሁን ችግሩ ከበደ ነው፣ ምንም ጥያቄ የለውም።
ከዛ እኔ የከበደን ስም እጽፋለሁ ካርድ ላይ። ኔክስት ታይም ሲመጡ አዋራቸውና ተሻሎት ሻላሎታው ያከበደስ እንዴት ነው እላቸዋለሁ። አሁን ችግሩ ገብቶኛል። የሚበጠብጣቸው ልጅ አለ፣ ሳይኮሎጂካል ፕሮብሌም ነው ያላቸው ሴትዮዋ፣ ሌላ ምንም በሽታ የለባቸው። ኮንቨርሽን ነው የሚባለው። መዳኑን በምን ታውቃላችሁ? አንድ ኪኒን አወጣና አንድ ኪኒን አዘጋጅና ፕላሴቦ ይባላል ወይም መልቲቫይታሚን ታረጉና ማዘርዬ እቺ ኪኒን አለች የምትገኝ አይደለችም ይውጧታል። በጣም ለርሶ ብዬ ነው ያዘጋጀኋት። ቫይታሚን ነች እኮ ምንም የላትም። ይውጧታል፣ ቀጥ ይላልላቸዋል። ይውጡታል፣ ቀጥ ይላል። ስለዚህ ኮንቨርሽን ይባላል። ማዘሮቻችሁን ትላልቅ ሰዎች በተለይ ትላልቅ ሰዎችን ተመርምረው ቼክ። አሁን ሂስቶሪካል ኮንቨርሽንም ይባላል። ሃይፖኮንድሪያስ የሚባልም አለ። ለምሳሌ ጉበት በሽታ ካለው ሰው ጋር የቆየ ሰው ጉበቱን ያመዋል፣ አላመመውም፣ ግን ደንበኛ የጉበት በሽታ ምልክት ያሳያቸዋል። አንዳንድ ሰው ፓራላይዝድ ሆኖ ይመጣል፣ እግሩ አይሰራም። ኒውሮሎጂ ስትመረምሩ ብትሉ ምንም የለውም፣ ኮንቨርሽን ነው፣ ሂስቶሪካል ኮንቨርሽን ነው። እና ይሄ በጣም ሕክምና ላይ በጣም ጠቃሚ ነው። እሺ፣ ከዛ ኮምፐንሴሽን ነው። ይሄንም ወደዋለሁ። ኮምፐንሴሽን ምንድነው? እየጨረስኩ ነው። ኮምፐንሴሽን ምንድነው? በአንድ ነገር የጎደለበትን ነገር በሌላው ማካካስ ነው። ለምሳሌ ትምህርት ቤት ውስጥ ቁመቱ በጣም አጭር ሆኖ ያበሽቁታል አይደለም? በቁመቱ ይቀልዱበታል። በጣም አጭር ሆኖ አሁን በዚህ ጋር ችግር ደርሶበታል። ምን እንደሚያደርግ ታውቃላችሁ? በጣም ያጠናና አውትስታንዲንግ ይሆናል። በጣም ኃይለኛ ተማሪ ይሆናል። ኮምፐንሴት እያደረገ ነው። እዚህ ጋር የለህም ያላችሁትም በሌላ መንገድ እሱ ኮምፐንሴት እያደረገ ነው። በነገራችን ላይ በዓለም ላይ በጣም ሰክሰስፉል ሰዎች አጠር ያሉት ናቸው። ይሄ መለሎ በቃ ሎጋ ነኝ እያለ እንዲሁ ሲንቀዋለል ብዙ ነገር አይሰራም። አጫጭሮቹ እንደነ ፑቲን ምናምን አይነት ይተኮሳሉ። በጣም በብዙ አይነት ነገር። ረዣዥሞች በጣም ነው እኮ የምወዳችሁ እኔ። እና ግን ቁመታችሁ እንዳይሸውዳችሁ ለማለት ነው። እሺ፣ ይሄ ኮምፐንሴሽን ይባላል። በጣም ጥሩ ነው። ጥሩ ዲፌንስ ሜካኒዝም ነው። አንዱ የጎደለኝም በሌላ ነገር አካክሰዋለሁ ማለት ነው። ገንዘብ ማግኘት ብዙ ካልቻልኩ በእውቀት ግን እመጠቃለሁ በጣም በኃይል። 17 አይደንቲፊኬሽን ይባላል። አይደንቲፊኬሽን ዊዝ ዲ አግሬሰር ነው የሚባለው። በጣም የምፈራው አለቃ ካለኝ ልክ እንደሱ መልበስ እጀምራለሁ። እሱ የተጨማደደ ኮት ከሆነ የሚያደርገው የተጨማደደ ኮት መልበስ እጀምራለሁ። ስለምፈራው ነው። እሱ ጫማውን የማያስጠርግ ከሆነ እኔም አላስጠርግም። አረማመዱ እንደዚህ ብሎ ከሆነ እኔም እንደዚህ ብዬ መራመድ እጀምራለሁ። ሳላውቀው ነው። አይደንቲፊኬሽን ይባላል። ስለምፈራው ነው ሰውየውን። አይደንቲፊኬሽን ዊዝ ዲ አግሬሰር ይባላል። ቪዲዮ ስላለ ታጠኑታላችሁ ይሄን በደንብ። ከዛ አቮይዳንስ ነው። አቮይዳንስ ዴፊኒትሊ አቮይድ ማድረግ ነው ማለት። አሁን አንዳንድ ጊዜ ሀገራችን ውስጥ አንዳንድ ነገር ይፈጠርና አንድ ወዳጅ አለኝ በጣም የሚያሳዝን ነገር ነው የተፈጠረው ስለው አላየሁትም ይላል። ለምን አታየው? አላይም። ቪዲዮን ለምን አታይም? አላይም። አልፈልግም። አቮይድ ያደርጋል። አይችልም፣ አቅም የለውም፣ ስለዚህ አላይም ይላል። ወይም ደግሞ ይሄ ኮንፍሮንት ቢደረግ እንነጋገር ሲባል እስቲ ሚቲንግ ያስፈልጋል፣ እስቲ እንነጋገር፣ ቁጭ ብለን እንነጋገር ሲባል ጭንቅ የሚላት ሚስት ትኖራለች፣ ወይም ጭንቅ የሚለው ባል ይኖራል። ያችን ሞመንት አይፈልጋትም። ይሄ አቮይዳንስ ይባላል። 19ኛው አክቲንግ አውት ነው። መወደው ቁጥር ላይ ነው የማውቀው። መወደውን ቁጥር በኋላ ነግራቸዋለሁ። አክቲንግ አውት ይባላል። አክቲንግ አውት ማለት አንዳንድ ጊዜ ጓደኞቻችሁ መካከል ድንገት ተነስታ ወይም ድንገት ተነስቶ ሚጮህ ሰው የለም?
አበዛችሁት። አሁንስ እኔ ስንቴ ታገዝኳችሁ? እንደዚህ ያልሆነም እንዴ? እንደዚህ ያልሆነም እንዴ? እንዲህ ያላረጋችሁኝም እንዴ? ወይም ሴት ትሆናለች አበዛችሁ፣ ስንት ጊዜ እንደዚህ ታገዝኳችሁ፣ ትጮኻለች። አይታችሁ አታውቁም? እንደዚህ አይነት ነገር ሺዝ አክቲንግ አውት። ውስጧ ተጠራቅሞ የነበረውን አንድ ቀን ፈልጋ ስታፈነዳውና ስትጮህባችሁ አክቲንግ አውት ይባላል። ሀያኛው አንቲሲፔሽን ነው የሚባለው። አንቲሲፔሽን ማለት ከባድ ነገር እየመጣ እንደሆነ ስታውቁ ቀስ በቀስ የሚመጣው ነገር እንዳይጎዳችሁ ራሳችሁን ማለማመድ ነው። እንደዚህ ሊሆን ይችላል፣ እንደዚህ ችግር ሊመጣ ይችላል፣ ከዛ ይሄኛው ችግር ሊመጣ ይችላል፣ ይሄኛው ችግር ሊመጣ ይችላል ብላችሁ ራሳችሁ ትለማመዱታላችሁ። የመጨረሻው እና 21ኛው 21 ቁጥርም በጣም ነው የምወዳት ለመሰላችሁ። ስልክ ቁጥሬ ሁሉ 0911 21 21 የመጨረሻውን አልናገርም። 21 ነው። እሺ ሂዩመር ነው። አንደኛው ሂዩመር ነው፣ ቀልድ። በጣም የታደሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በራሳቸው ላይ መቀለድ የሚችሉ ሰዎች በራሳቸው ላይ ይቀልዳሉ። የሆነ ክራይሲስ ገጥሟቸዋል፣ ግን ምን ታረጋለህ ምናምን ብለው አስቀዋቸው ይሄዳሉ። ሂዩመር በጣም አስደናቂ ዲፌንስ ሜካኒዝም ነው። በራሳችሁ ላይ መቀለድ ከቻላችሁ፣ በራሳችሁ ላይ ሂዩመር መስራት ከቻላችሁ፣ የገጠማችሁን በጣም ከባድ ችግር ወደ ቀልድ መለወጥ ከቻላችሁና ልትስቁበት ከቻላችሁ የታደላችሁ ናቸው። ሳቅ ደግሞ ተገኝቶ ሆኖ ሳቅ እኔ ማሳቅ አልችልበትም፣ መሳቅ ግን እወዳለሁ። በጣም ድንቅ ቴራፒ ነው ሳቅ። ስትስቁ ይሄ ሳምባ የደረት ማስሎቻችሁና ዲያፍራም የሚባለው ከታች ሳምባን የደገፈው ኮንትራክት ያደርግና በጣም ኮንትራክት አድርጎ ሪላክስ ያደርጋል። ለብሪዚንግ ጥሩ ነው፣ ለሆርሞኖቻችን ጥሩ ነው፣ ለነርቨስ ሲስተም ጥሩ ነው። ከተገኘ ሳቅ በጣም አሪፍ ነው። ቴክ ታይም ቱ ላፍ። ጎሽ ሳቁ ግድ የለም ከተገኘ አሪፍ ነው ሳቅ። እኔ የሚያስቁ ነገሮችን ፈልጌ እስቃለሁ። ሆን ብዬ ነው የማየው። ሆን ብዬ የሚያስቁኝን ነገሮች ፈልግና ሙዴን ይለውጠዋል። ይሄ ጨዋ የሆኑ ቀልዶች አሉ አይደለም? ሙዴን ይለውጠዋል። ስቃለሁ በደንብ ደግሞ ከሳኩኝ ደንብኛ ሪሊቭ ዶኜ ቴራፒ አግኝቼ ነው የምወጣው።